ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። ሰበር ዜና። ጠቅላይ ሚኒስትር አብይ አህመድ እርምጃ እንዲወሰድ አዘዙ። የሀገር መከላከያ ሰራዊት የተሰጠውን ከፍተኛ ትዕዛዝ ተከትሎ በህወሓት ቡድን ላይ ከፍተኛ ድል ተቀናጅቷል። የህወሓት ቡድን የሚተማመንበት የጦር ክፍል ሙሉ በሙሉ ተደምስሷል። ዝርዝር ዘገባ አለን። በሌላ ዜና የህወሓት የራሱን ጀነራል ማሰር ጀመረ። ከፌዴራል መንግስቱ ጋር ጦርነት ለመግጠም ሳር ቅጠሉን ሁሉ ወደ ጦር ግንባር እያዘመተ ያለ የሚገኘው የህወሓት ቡድን የሚመካባቸው 2 ጀነራሎቹን ማሰሩ ተሰምቷል። የምትሰሙት ጉዳይ ነው። ይህ በእንዲህ እንዳለ የሀገር መከላከያ ሰራዊት በአማራ ክልል ደጋዳሞት ከፍተኛ ድል ቀን ነው። በርካታ የፋኖ አባላት ተደምስሷል። እነ ዘመነ ካሴ ሀዘን ተቀምጠዋል። የፋኖ ቡድን መውጫ ቀዳዳ ጠፍቶበታል። ሰፋ ያለ ዘገባም ይዘናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜ አብራችሁ እንድትቆዩ እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። ጠቅላይ ሚኒስትር አብይ አህመድ ለሀገር መከላከያ ሰራዊት አስቸኳይ ትዕዛዝ መስጠታቸውን ተከትሎ መከላከያ ጥሶ መግባቱ ተሰማ። ይህ ህወሓት ቡድን እንደ አዲስ የህዳሴ ግድቡን ወልቃይትንና መተማን ያካተተ አዲስ ካርታን መነሻ በማድረግ በህዳሴው ግድብ በኩል ከሱዳን ሆኖ ለመግባት የሞከረው ይህ ህወሓት ቡድን ለወሬ ነጋሪ ሳይተርፍ መደምሰሱን የተሰማው ይህ ህወሓት ሀገረ ትግራይን መመስረት የሚል አካሄድ አማራና ቤንሻንጉል ክልልን በመውረርና በማፍረስ ላይ መሰረት ያደረገ መሆኑ ተጋልጧል። ህወሓት ህዳሴ ግድቡ የሚገኝበትን የቤንሻንጉል ክፍል እንዲሁም ወልቃይት፣ ሁመራና መተማን ያጠቃለለ አዲስ ካርታ ቀርጾም ሀገረ ትግራይን መመስረት የሚል የቅዠት አፍራሽ አጀንዳውን ይዞ እየተንቀሳቀሰ እንደሚገኝ ታውቋል። ይህንን የአፍራሽና የሽብር አጀንዳ መነሻ በማድረግም በመሬት ላይ ስውርና ይፋ እንቅስቃሴዎችን እያደረገ የሚገኝ በይፋ ተረጋግጧል። ይህ የቡድኑ እንቅስቃሴ የአገሪቱን የልማት ማማዎችና ታሪካዊ ይዞቶችን ኢላማ ያደረገ መሆኑም ታውቋል። የጠቅላይ ሚኒስትር አብይን አስቸኳይ ትዕዛዝ ተከትሎም በታላቁ የህዳሴ ግድብ ቀጠና የተሰማራ የመከላከያ ሰራዊት የአሸባሪ ህወሓት ቅጥረኞችን በማሰስና በመደምሰስ ስኬታማ ግዳጆችን እየፈጸመ ነው ተብሏል። ይህ 22ኛ ክፍለ ጦር ዋና አዛዥና የመተከል የተቀናጀ ግብረ ኃይል ኮማንድ ፖስት ኦፕሬሽን ዘርፍ አስተባባሪ ኮሎኔል ሰይፈ አንጌ እንደተናገሩት የህዳሴ ግድብ ግንባታ በስኬት መጠናቀቅ ረፍት የነሳቸው የውጭ ጠላቶችና የአሸባሪው የህወሓት ቅጥረኞች አካባቢውን ሰላም ለማወክና የግንባታውን ሂደት ለማደናቀፍ ከማሰብ ተቆጥበው አያውቁም ብለዋል። የሀገር መከላከያ ሰራዊት ለአሸባሪዎችና ለተላላኪዎቻቸው ብቻ ሳይሆን በቀጠናው ሊፈጠር ለሚችል ለማንኛውም የውስጥና የውጭ ጠላት በጽናትና በብቃት መመከት የሚያስችል የሰው ኃይልና የወታደራዊ ትጥቅ ዝግጁነት ያለው መሆኑን አረጋግጠዋል። ከሱዳን በመነሳት በብሉ ናይል አድርጎ ኢትዮጵያን ለመውጋትና የህወሓትን የቆየ ቅዠት ለማሳካት የተንቀሳቀሰው የህወሓት ቡድን በኢትዮጵያ መከላከያ ሰራዊት በአየርና በምድር በተወሰደበት ቅጽበታዊ እርምጃ አንድም ለወሬ ነጋሪ ሳይተርፍ ሙሉ በሙሉ መደምሰሱን የገበታ ሚዲያ ምንጮች ከስፍራው አረጋግጠዋል። የህወሓት ቡድን በአንድ በኩል ከፌዴራል መንግስቱ ጋር እደራደራለሁ እያለ በሌላ በኩል ግን ተስፋፊነት ፖሊሲውን በመቀጠል በአማራ፣ አፋርና ቤንሻንጉል ጉሙዝ ክልሎች ትንኮሳዎችን አጠናክሮ መቀጠሉ ተሰምቷል። በዚህ መሰረትም በቤንሻንጉል ጉሙዝ በኩል ጥቃት ለማድረስ የሞከረው የህወሓት ሳምሬ ቡድንና የሱዳኗን ብሉ ናይል ግዛትን ሳይሻገር የኢትዮጵያን መከላከያ ሰራዊት ጥሶ በመግባት ሙሉ በሙሉ መደምሰሱ የተሰማ ሲሆን የህወሓት ቡድን በአንጻሩ የትግራይን ወጣቶች እያፈነና እያገተ ለጦርነት መማገዱን ቀጥሎበታል። የኢፌዴሪ ሀገር መከላከያ ሰራዊት ታላቁ የኢትዮጵያ ህዳሴ ግድብንና የኢትዮጵያ ሉዓላዊ አንድነት ከማንኛውም የውስጥና የውጭ ስጋት በዘብነት እየጠበቀ የሚገኝ ሲሆን ሰራዊቱ ለግድቡ ደህንነት እንዲሁም ለሀገራዊ ሉዓላዊነት ማስከበር ስራ የ24 ሰዓት ጥበቃና ክትትል በማድረግ ላይ ይገኛል ተብሏል። ከዚህ ጋር በተያዘ በትግራይ ክልል የሚንቀሳቀሰው ትነግ የዓለም አቀፉ ማህበረሰብ የእርሱን ህገወጥ ፍላጎቶችንና ድርጊቶች ለመቀበል ፈቃደኛ ባለመሆኑ ከፍተኛ የፖለቲካ ተስፋ መቁረጥ ውስጥ መውደቁን በይፋ አስታውቀዋል። ድርጅቱ በፌዴራል መንግስቱ ላይ የሚያቀርበውን የተለመደ ክስና የሰላም ጠንቅነት ስም ማጥፋት አለማድምጦ እርምጃ እንዲወስድለት በተደጋጋሚ ቢማጸንም ምንም አይነት ምላሽ ሊያገኝ አልቻለም። የድርጅቱ የጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ በትናንትናው ዕለት በሰጡት መግለጫ በትነግ ላይ እየደረሰ
ያለውን ዓለም አቀፋዊ ተጽዕኖ መገለል በግልጽ አሳይተዋል። ኃላፊዋ አሜሪካና የአውሮፓ ህብረት በቅርቡ በትነግ ላይ ያወጡትን ተከታታይ መግለጫዎች በብርቱ የተቃወሙ ሲሆን ይህም ድርጅቱ በዓለም መድረክ ላይ ያለውን አመኔታ እያጣ መምጣቱንና በህገወጥ ድርጊቶች ምክንያት መኮንኑ ያረጋገጠ ሆኗል። ትነግ የዓለም አቀፉ ማህበረሰብ ምላሽ አልሰጠንም በማለት ማማራሩ ዓለም ለድርጅቱ ያስተተረከው ጆሮ እንደነፈገውና በህገወጥ አካሄዱ ላይ ተጽዕኖ እያሳደረ መሆኑን ያሳያል። የተለያዩ የሀገር ውስጥና ዓለም አቀፍ ተቋማት ትነግ በክልሉ የግዳጅ ወታደራዊ ምልመላ እያካሄደ መሆኑን ሲዘግቡ መክረማቸው ይታወቃል። ይህንን ዓለም አቀፉ ማህበረሰብ በሚገባ በመገንዘቡ ለድርጅቱ ጥሪ ምላሽ ከመስጠት ተቆጥበዋል። ትነግ የፕሪቶሪያውን የሰላም ስምምነት በተግባር ከመተርጎም ይልቅ አሁንም የጦርነትና የትርምስ ድባብ ለመፍጠር እየጣረ ይገኛል። የድርጅቱ አመራር የፌዴራሉን መንግስት በተለያዩ የፈጠራ ክሶች ለመወንጀልና ራሳቸውን እንደ ተበዳይ ለማቅረብ ቢሞክሩም ድርጊቱ ግን የራስን ህገወጥ አካሄድ ለማሸነፍና የትግራይን ህዝብ መልሶ ወደ ግጭት ለመክተት የሚደረግ አደገኛ ስሌት መሆኑ ተጋልጧል። የትነግ ከፍተኛ አመራሮች አሁንም የትግራይን ህዝብ ብቸኛው አማራጭ ታግሎ ማሸነፍ ነው በሚል የጦርነት ቅስቀሳ ወደ አላስፈላጊ እልቂት ለመግፋት እየሞከሩ ሲሆን ይህ የሰላም አማራጭን የመግፋትና የዓለም አቀፉን ማህበረሰብ ጥሪ ወደ ጎን የማለት ህገወጥ አካሄድ ድርጅቱን ይበልጥ ወደ ለየለት ተስፋ መቁረጥ ውስጥ ከቶታል። በቀጣይ መረጃችን ሀገር መከላከያ ሰራዊት በአማራ ክልል ደጋዳሞት ወረዳ ከፍተኛ ድል ቀን ነው። በርካታ የፋኖ አባላት ተደምስሷል። እነ ዘመነ ካሴ ሐዘን ተቀምጠዋል። በደጋዳሞት የመሸገው የፋኖ ኃይል ለወሬ ነጋሪ ሳይቀር ተደምስሷል። የሀገር መከላከያ ሰራዊት ከሰሞኑ የፋኖን ቡድን ከአማራ ክልል ለማጽዳት እየወሰደ ባለው የህግ ማስከበር ዘመቻ በርካታ ድሎች እየቀኑ ሲሆን የፋኖ ኃይል የሚተማመንባቸው ቦታዎችና ምሽጎች እየተደረማመሱበት ነው። በዚህም ቡድኑ ከፍተኛ የሰውና የቁስ ኪሳራ እያስተናገደ ሲሆን መከላከያ ሰራዊት በምዕራብ ጎጃም ዞን ደጋዳሞት ወረዳ ባደረገው ኦፕሬሽን 116 ጽንፈኞችን መደምሰሱን ምስራቅ እዝ አስታውቋል። ስምሪቱን የመሩት የኮር ምክትል አዛዥ ኮሎኔል ሬድዋን ሪባቶና የክፍለ ጦር አዛዥ ኮሎኔል ግፈውሰን አበበ እንደተናገሩት በደጋዳሞት ወረዳ ሐሙስ ገበያ በተደረገ የተቀናጀ የጸረ ሽምቅ ስምሪት 86 የጽንፈኛ ቡድን አባላት ሲደመሰሱ የዝናቡ ልንገረው 2 አጃቢዎችን ጨምሮ 30 የጥፋት መልእክተኞችም ቆስለዋል። በድምሩ 116 የጽንፈኛው አባላት ከጥቅም ውጭ ማድረጉን ያስታወቀው ስምሪቱ 8 ኤኬኤም ክላሽ 68 ዴሽቃ ጥይት ከነ ሽንሽሉ 3 የቃታ መሳሪያ 9 ቦምብ ትጥቆችና ለማወናበጃነት ሲጠቀምባቸው የነበሩ የተለያዩ የጸጥታ አካላት አልባሳት በቁጥጥር ስር መዋላቸውን አስታውቀዋል። ቡድኑ ሲጠቀምባቸው የነበሩ በርካታ ጥሬ ዕቃዎች ሲወድሙ የጦር መሳሪያዎች፣ ተተኳሾችና ትጥቆች በቁጥጥር ስር መዋላቸው ተነግሯል። አዛዦቹ እንደተናገሩት በዚህ ስምሪት በአማራ ክልል የጸጥታ ኃይልና የየአካባቢው ህዝብ የራሳቸውን አስተዋጽኦ በማድረግ ድርሻቸውን ተወጥቷል። የዞኑን ሰላም ለማፍረስ ሲንቀሳቀስ የነበረውን የጽንፈኛ ኃይል በመለየት ስልታዊ ጥቃት ተፈጽሟል። የምስራቅ እዝ የሰራዊት ስነ ልቦናና ግንባታ አበላከው እርምጃ እንዳመላከተው ሰራዊቱ ይህንን የህዝብ ስቃይን፣ ደስታው የዜጎች መጎሳቆልን ግቡ አድርጎ የሚንቀሳቀሰውን የኢትዮጵያ ከሃዲዎች ተላላኪ መደምሰሱን ግዳጅ አጠናክሮ ይቀጥላል ብለዋል። በአማራ ክልል የሚንቀሳቀሰው ፋኖ ኃይሎች ለሰላም እጃቸውን እየዘረጉ ሲሆን በርካቶችም ትጥቃቸውን ፈተው ወደ መንግስት በመግባት ሰላማዊ ኑሮ መኖር መጀመራቸውም ተዘግቧል። በቀጣይ መረጃችን ህወሓት የራሱን ጀነራል አሰረ። ከሰሞኑ የጦርነት ነጋሪ ሲጎስም አልፎም በሱዳንና በአማራ እንዲሁም በአፋር ክልሎች ትንኮሳ ሲያደርግ የሰነባበተው የህወሓት ቡድን አሁን ራሱን አስሮ መብላት መጀመሩ እየተሰማ ነው። ያለ ጦርነት ሰላም የማይሰማው ይህ ቡድን የራሱን ጀነራል በማሰር ጨካኝነቱን አሳይቷል ነው የተባለው። ወጣቶችን በኃይልና በጉልበት እያፈሰና እያገተ ወደ ወታደራዊ ማሰልጠኛ እያጋዘ የሚገኘው የህወሓት ቡድን አሁን ደግሞ ይህንን ህገወጥ ተግባሩን በግልጽ እየተቃወመው የሚገኙትን የነቁ ትግራውያን እያፈነና እያሰረ እንደሚገኝ ተሰምቷል። የትኛውም ጀነራልም ሆነ የጦር መኮንን በአየርም ይሁን በየብስ ከትግራይ እንዳይወጡ የከለከለውና መላ ህዝቡን የቁም እስረኛ ያደረገው ቡድኑም ከፌዴራል መንግስቱ ጋር ወደ ጦርነት ለመግባት እያደረገ የሚገኘውን ሙከራ እየተቃወሙ የሚገኙ አካላትን እያሰረ እያንገላታና እያሳደደ መሆኑም ተነግሯል። ከራሱ ሐሳብና ፍላጎት የሚንቀሳቀስን ግለሰብና ቡድን ጠላት ብሎ የሚፈርጀው ይኸው የአድዋ ስብስብ ከአድዋ ውጭ ያሉ የነቁ ሰዎችን እያሰረና እየገደለ ስለመሆኑም ዘግየት ብለው የወጡ የገበታ ሚዲያ ምንጮችም አረጋግጠዋል። ከእነዚህ የእስር ዕጣ ፈንታ ከደረሳቸው መካከልም ከሰሞኑ ፌዴራል መንግስቱ ጋር ጦርነት ማድረጉን እየተቃወሙ የነበሩ ጀነራሎችን እያፈንና እያሰረ ሲሆን ጀነራል ታደሰንም ካሰራቸው ሰነባብቷል ተብሏል። ህወሓት ከሚመካባቸው ጀነራሎች መካከል
ሜጀር ጀነራል ማሾ በየነን እንዲሁም ጀነራል ግዑሽ ገብሬን በቁጥጥር ስር መዋሉን ተረጋግጧል። ይህ ውሳኔ በህወሓት ወታደራዊ ክንፍ አደገኛ ክፍፍል መፍጠሩን እያረጋገጠ እንደሆነ ምንጮች አስታውቀዋል። ቡድኑ ጀነራሎችን ከጠላት ጋር ሲያሴሩ ስላገኘኋቸው ነው በቁጥጥር ስር እንዳዋሏቸው ገልጾ በቁም እስር ላይ ሆነውም ምርመራ እየተደረገባቸው ነው ቢልም ነገር ግን ጠላት ሲል የገለጸውን አካል ግን በስም አልጠቀሰም። ቡድኑ ከሰሞኑ የፌዴራል መንግስቱን ትግራይን ከበባ ውስጥ እያስገባ ነው በሚል በጠላትነት መፈረጁ አይዘነጋም። ቡድኑ በጀነራሎቹ ላይ ያቀረበባቸውን ክስ ሲቀጥል ሰራዊቱ በመናቄ ሰራዊቱን ህግና ደንብ በገሃድ ጥሰዋል ብለዋል። ጀነራል ማሾ በየነ የታሰሩት በአፋር ድንበር ወታደሮቻቸውን ሰብስበው ሲመለሱ መንገድ ላይ ሲሆን ግዑሽ የታሰሩት ደግሞ መቀለ ለስብሰባ ከተጠሩ በኋላ ሲሆን ጠባቂዎቻቸው ትጥቅ እንዲፈቱ ማድረጉ ነው የተነገረው። ብርጋዴር ጀነራል ግዑሽ የህወሓት ከፍተኛ የጦር አመራር በአቶ ጌታቸው ረዳ ይመራ የነበረውን የትግራይ ጊዜያዊ አስተዳደር በአዲስ መልክ ለማዋቀርና በደብረጽዮን ገብረ ሚካኤል ይመራ የነበረውን ውሳኔ ለመደገፍ ያስተላለፈውን ውሳኔ ውድቅ ካደረጉ መኮንኖች መካከል አንዱ ናቸው። ውሳኔው ለመደገፍ ፈቃደኛ ባለመሆናቸው በጥር ወር 2014 ታግደው ከነበሩ ከፍተኛ ወታደራዊ አዛዦች መካከል ብርጋዴር ጀነራል ግዑሽ አንዱ እንደነበሩ ይታወሳል። እነዚህ የህወሓትን ህገወጥ ድርጊት በግልጽ እየተቃወሙ ላሉ በሳል ጀነራሎችን በማገትና በማሰር የህወሓት ቡድን የለየለት እብደቱን ከማሳየት ባለፈ ከትግራይ ህዝብ ጋር ራሱን እየነጠለና እየተጣላ መምጣቱን አመላካች ነው ተብሏል። በቀጣይ መረጃችን ሱዳን ዛሬም ኢትዮጵያን ትንኮሷን አላቆመችም። ከሰሞኑ ህወሓትን በብሉ ናይል ወደ ቤንሻንጉል ጉሙዝ ክልል ታጣቂ አስርጎ ለማስገባት ሲሞክር ከፍተኛ ኪሳራ የደረሰበት የሱዳን ጦር አሁን ደግሞ በኢትዮጵያ ድንበር ከፍተኛ ድል እየቀናው ነው ተብሏል። በሌተናንት ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ከኢትዮጵያ ጋር በሚዋሰነው ብሉ ናይል ግዛት ውስጥ እየተካሄደ ባለው ውጊያ ድል እንደቀናው አስታውቋል። የጦር ኃይሉ መኮንኖች ሬዲዮ ዳባንጋ እንደተናገሩ ሰራዊታቸው አሁን ወደ ደቡባዊ ብሉ ናይል ግዛት እየገሰገሰ ሲሆን ወደ አልኩርሙክ የሚወስደውን መንገድ ለማስጠበቅ እየተካሄደ ባለው ዘመቻ ማጃና ሱርኩም የተባሉ ቦታዎች ለመቆጣጠርም ችለዋል። መኮንኖቹ ጨምረው ተፋላሚው ፈጥኖ ደራሽ ኃይሉ ከእሁለት ጀምሮ ሳሊ አልኩርሙክን በመክበብ የጦር ኃይላቸውን ግስጋሴ ለማስቆም ሞክሮ እንደነበረ ገልጸው ይሁንና በተካሄደው ከፍተኛ ውጊያ ድል ለመቀናጀት መቻላቸውን ጠቁሟል። እንደ ዘገባው ማጃና ሱርኩም የተባሉት ቦታዎች ከወራት በፊት በፈጥኖ ደራሽ ኃይሉና አጋሩ በሆኑ ታጣቂዎች ቁጥጥር ስር ገብተው የቆዩ ናቸው። የጦር ኃይሉ እነዚህን ቦታዎች ከፈጥኖ ደራሽ ኃይሉ መልሶ ለመጠበቅ መቻሉን የገለጸው ዘገባው ይሁንና ብሉ ናይል ግዛትን በአሁኑ ወቅት ሁለቱም ተፋላሚዎች እንደተከፋፈሉት አስታውቋል። በዚህ ግዛት ውስጥ እየተካሄደ ባለው ወራትን ባስቆጠሩ ጦርነት ከ10,000 በላይ ሰዎች መፈናቀላቸውን አስረድተዋል። ይህ በእንዲህ እንዳለ የሱዳን ጦር በምዕራባዊ ዳርፉር ግዛት ከቻድ ጋር በሚያዋስነው አካባቢም ሌላ ድል ማግኘቱን አስታውቋል። መቀመጫቸውን በፖርት ሱዳን ያደረጉት የምዕራብ ዳርፉር አስተዳዳሪው ባህር አልዴን ካማራ በሰጡት መግለጫ ከመንግስት ኃይሎች ጋር የተጣመሩ ታጣቂዎች ወደፊት በመገስገስ ላይ መሆናቸውን ገልጸው ክልሉ ነጻ እስከሚወጣ ድረስ ውጊያው እንደሚቀጥል አስረድተዋል። በሌላ በኩል የጦር ኃይሉ ሰሜናዊ ዳርፉር አካባቢ 2 መንደሮች ነጻ ለማውጣት መቻሉን ይፋ አድርጓል። እንደ ዘገባው የአልቡርሃን ኃይሎች ባለፉት ቀናት እነዚህን ድሎች ማግኘታቸውን ቢናገሩም አብዛኛው የዳርፉር ክፍል ግን አሁንም በፈጥኖ ደራሽ ኃይሉ ቁጥጥር ስር ይገኛል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ተሰናበትን። ጤና ይስጥልን።